የአዲስ አበባ ከተማ አስተዳደር የነዋሪውን ሁለንተናዊ ተጠቃሚነት ለማረጋገጥ ስራዎችን አቅዶ ያከናውናል፣ ክንውኖችን ይከታተላል፣ ይገመግማልም። በዚሁ መሰረት ከተማ አስተዳደሩ የ2017 በጀት ዓመት የ9 ወራት የስራ አፈጻጸሙን መገምገም ጀምሯል። የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ከተማ አስተዳደሩ ባለፉት 9 ወራት የዜጎችን ተጠቃሚነት ለማረጋገጥ ብሎም የከተማዋን ልማትና እድገት ለማሳለጥ በርካታ ስራዎችን ማከናወኑንና በዚህም የተሻለ ውጤት መገኘቱን ተናግረዋል። ግምገማው የተገኙ ስኬቶች ብቻ የሚነሱ ሱበት ሳይሆን ስኬቶቹ የመጡበት መንገድና የሚቀሰምባቸውን ዕውቀቶች ማስፋት የሚቻልባቸው መንገዶች በማሰብ ሊሆን እንደሚገባም ጠቁመዋል። በ2017 ለ9 ወራት እንሰራለን ብለን ያቀርናቸውን በርካታ ስራዎች በስኬታማነት ፈጽመን የተገናኘንበት መድረክ ነው። እነኚህ ስኬታማ ናቸው የምንላቸው ስራዎች በተለያየ የክትትል የሱፐርቪዥን እንዲሁም ደግሞ እናንተም በየደረጃው ባደረጋችሁት ግምገማ እየተረጋገጠ የመጣ ነው። በግምገማችን ስኬታማ ስራ ሰርተናል ብለን እሱም ማንሳት ብቻ ሳይሆን እንዴት አሳካናቸው፣ ምን እንማርባቸዋለን፣ እንዴት ልናሰፋ እንችላለን የሚለው በደንብ ተሰምሮበት በግምገማችን የሚታይ ይሆናል። በ6 ወር የስራ አፈጻጸም ግምገማ ወቅት መግባባት ላይ የተደረሰባቸው ጉዳዮች መፍትሄ ማግኘታቸውን በዚህኛው ግምገማ ወቅት በጥልቀት ሊታዩ እንደሚገባ ያስታወሱት ከንቲባ አዳነች ታቅደው ያልተፈጸሙ ተግባራትን በመለየት ያልተፈጸሙባቸውን አሳማኝ ምክንያቶች ማስቀመጥ ይጠበቃልን ብለዋል። ባለፉት የ6 ወራት ስራችንን ስንገመግም በዝርዝር ገምግመን የሰጠናቸው የስራ አቅጣጫዎች፣ ግብረ መልሶች በሱፐርቪዥንም ጭምር የተሰጡ ይስተካከሉ የተባሉ ክፍተቶች መሰረት አድርገን አቅደን ሰርተናቸዋል ወይ? ምን ያህል አስተካክለናል? የተንጠባጠቡ ስራዎችንስ በእነኚህ በተጨማሪ 3 ወራት እንዴት አድርገን አካተን ሰራናቸው የሚለውን የግምገማችን ትኩረት ይሆናል። ታቅደው ያልተፈጸሙ ተግባራት የትኞቹ ናቸው? ለምን አላሳካናቸውም የሚለው ከአሳማኝ ምክንያት ጋራ ተገምግሞ ትምህርት ሊወሰድበት ይገባል። ችግር ፈቺ አመራር ከመፍጠር አኳያ የተገኙ ውጤቶችና የተስተዋሉ ጉድለቶች በግምገማው በስፋት መመልከት እንደሚገባም ከንቲባ አዳነች ገልጸዋል። በራስ አቅም ችግሮችን በመፍታት የነዋሪውን ፍላጎት ማሟላት እንደሚገባ የጠቆሙት ከንቲባዋ ከዚህ አኳያ የተመዘገቡ ውጤቶች በጥልቀት እንደሚታዩ ተናግረዋል። ስንሰራ ያጋጠሙን ችግሮች እንዴት መፍትሄ ሰጠን? አመራራችን በየደረጃው ችግር ፈቺ አመራር ሆኗል ወይስ ችግርን አሁንም የሪፖርት ወቅት ጠብቆ ሪፖርት ለማድረግ የሚዘጋጅ አመራር ነው? የትኛው የስራ ክፍል የትኛው የአመራር ወይም ደግሞ ሴክተር፣ ወረዳ፣ ክፍለ ከተማ በራሱ አቅም ችግሮችን እየፈታ እየገመገመ ወደ ውጤት ማምጣት እና መፍትሄ የመስጠት አቅም አዳብሯል የሚለው በዛው ልክ መታየት አለበት። በጅምላ የምንመሰጋገን በጅምላ የምንወቃቀስ መሆን አይገባንም ብለን መስማማታችንን የምታስታውሱት ይሆናል ብዬ አምናለሁ። ከንቲባ አዳነች አክለውም ህዝቡን ለምሬት የዳረጉ የአሰራር ክፍተቶች ዋነኞቹ የግምገማው ማጠንጠኛ ናቸው ብለዋል። ስንሰራ ያጋጠሙ ብልሽቶች፣ ህዝቡን የሚያማርሩ የአሰራር ክፍተቶች፣ የአገልግሎት አሰጣጥ ችግሮች ተነቅሰው መታየት መቻል አለባቸው። ለህዝብ ቅሬታ ምንጭ ሆኑ ለምንድነው ማቆም ያልቻልነው መቀነስ ያልቻልነው? ጨምሯል ወይስ ቀንሷል የሚለው ሌላ ነገር ሆኖ ቢቀንስም እንኳን ከዚህ በተሻለ ሁኔታ መፍታት አንችልም ነበር ወይ? ባጋጠሙን ሰዓት በየራስ አቅም እንዴት አድርገን ተጠያቂነትን አረጋገጥን፣ የማስተካከያ እርምጃዎች ወሰድን የሚለው ዋናው የግምገማችን ትኩረት ይሆናል። የ9 ወራት የስራ አፈጻጸም ግምገማን መሰረት በማድረግ የበጀት ዓመቱ እቅድ መደምደሚያ የሆኑ ቀጣዮቹን 3 ወራት በከፍተኛ ትኩረትና ርብርብ መስራት ቅድሚያ ይሰጠዋልም ብለዋል ከንቲባ አዳነች አቤቤ። የቀጣይ ትኩረት አቅጣጫችን ላይ በቀሪ ወራቶች ርብርብ የምናረግባቸው ዝርዝር ስራዎች በደንብ ተግባብተንበት በምን መልክ ልናሳካቸው እንደሚገባ የጋራ አቅጣጫና መደምደሚያ ላይ ደርሰን እንደተባለው በጋራ ዘምተን የአመቱን ስራችንን በተሟላ እና በላቀ አፈጻጸም
እንድናጠናቅቅ ለክረምት ስራዎቻችን ደግሞ እንድንዘጋጅ ይጠበቅብናልና በዚህ በሁለት ቀን በሚኖረን የግምገማ ጊዜ በጣም ፎከስድ መሆን በልዩ ትኩረት ጊዜያችንን መጠቀም ብቻ ሳይሆን ወደ ተጨበጠ የሥራ ዝርዝር መገምገም የምንገባበትና ጊዜያችንን በትክክሉ ተጠቅመን ዲሲፕሊን እንደሆነን ውጤታማ የሆነ ግምገማ እንደምናደርግ ይጠበቃል። ከተማ አስተዳደሩ የ9 ወራት የሥራ አፈጻጸም ግምገማ ጎን ለጎን የብልጽግና ፓርቲ የ9 ወራት የሥራ ዕቅድ አፈጻጸም እየተካሄደ ያለ ሲሆን ለ2 ቀናትም የሚቀጥል ይሆናል።